ቦሌ ጋዜቦ ላይ ዲፕሎማት ቁጥር 1 የሚለውን ሙሉ ለሙሉ ጨርሰን በአስገራሚ ፊኒሺንግ ነው የጨረስነው እንዳየሽው። እዚህኛው ላይ አሁን ያለቀው ካርታ የወጣለት ላይ እዚህ ቢልዲንግ ላይ ያለን 2 ቤቶች ብቻ ናቸው። ባለ 2 መኝታ እና ባለ 3 መኝታ ነው ያለው። አሁን የምንገኘው ባለ 3 መኝታ እና ይሄ ቤት ደግሞ የራሱ የተናጠል ካርታ የወጣለት ቤት ነው። ይሄ ብቻ ሳይሆን ሙሉ ህንፃው ላይ ያሉት ቤቶች የተናጠል ካርታ ወጥቶላቸዋል እና ከኢንቨስትመንት አንፃር ሬንታል ቫልዩን ካሰብነው ሚኒመም ከ1500 እስከ $4000 እዚህ አካባቢ ይከራያል። የሽያጭ ሳንጀምር በድርጅቱ ሙሉ ወጪና አቅም እስከ 400 ሚሊዮን ብር በፈጀ ብር እዚህ ደረጃ አድርሰናል ማለት ነው። ሁሉም ፕሮጀክቶቻችን መሀል ከተማ ነው ያሉት፣ ፕራይም ሎኬሽን ላይ ነው። ሎኬሽን በጣም አጥንተን ነው የምንጀምረው። ሰላም እንዴት ናችሁ ውድ ተመልካቾቻችን? ዛሬ እንግዲህ በደንበል ጋዜቦ ተገኝቻለሁ። ይሄ ከጀርባ የምታዩት ግዙፉን ህንፃ ሪያሊቲ ሪል ስቴት ሰርቶ አስረክቧል። እንዲሁም ደግሞ አሁንም በተጨማሪ የተለያዩ ሳይቶች ፒያሳ፣ ሳር ቤት እንዲሁም እዚሁ ጋዜቦ ሌላ ሳይት እየሰራ እንደሆነም ሰምቻለሁኝ። ስለዚህ ውስጥ ገብተን ሙሉን መረጃ እንጠይቃለን። እኔ ዮርዳኖስ እባላለሁ። ያላችሁበት ቻናል ደግሞ ኑሮ በሻገር ነው። ተከታተሉ። ሰላም እንዴት ነሽ? ሰላም ነው። እንደና መጣሽ። እንኳን ደህና ቆያችሁ። እስቲ ራስሽን አስተዋውቂን። እሺ፣ ሰላም እባላለሁ። የሪያሊቲ ሪል ስቴት የሽያጭ አማካሪ ነኝ። አሁን የምንገኘው ደግሞ የሪያሊቲ ሪል ስቴት ቁጥር 9 የሆነው ዲፕሎማት አፓርትመንት ላይ ነው የምንገኘው። ኦኬ ሶ ያው እዚህ አፓርትመንት ላይ ያው አሪፍ ቤቶች እንደዚህ የሚያማምሩ ቤቶች ሰርታችሁ እንዳስረከባችሁም ሰምቻለሁ። እንደገና በፒያሳም የተለያዩ ሳይቶች አዳዲስም እየሰራችሁ እንደሆነ እናውቃልና ያው ለኔም ለተመልካቾቻችንም ዲቴይል ኢንፎርሜሽን ለመጠየቅ እንድትነግሪኝ ነው የመጣነው። በጣም ደስ ይለኛል። እስቲ ይሄኛውን መጀመሪያ ዞር ብለን እናየውና እዚህ ላይ አሁን ሽያጭ ላይ ያሉ ካርታ የወጣላቸው 2 ቤቶች አሉን። እነሱንም በዛ አንድ ላይ እናያለን። ደስ ይለኛል። እሺ ሶ ከዚህ ጋር ስጀምርልሽ ይሄኛው የፍሮንት ዴስካችን ነው። እዚህ ጋር ሲሲቲቪ ካሜራ አለ። በየፍሎሩ ካሜራዎች ይኖራሉ። እዚህ ጋር ነው ሪሴፕሽኖቻችን የሚቆጣጠሩት። እዛ ጋር ደግሞ እንደምትመለከችው ኢንተርኮም ሲስተም አለ። ሶ ኢንተርኮሙ ኤኒ ገስት ሲመጣ ከላይ አፕሩቭ ተደርገው ነው የሚገቡት። እሱን ካልሆነ ደግሞ እዚህ ጋር ሎቢ ይኖረናል። እዛ ጋር አረፍ ብለው ነው የሚጠብቁት። በጣም ሴኪዩር ነው ማለት ነው። የሚገባ የሚወጣ ሰው በደንብ ነው የምታዩት። በደንብ እንዳየሽው በር ላይም ስትገቢ በፊት ለፊትም በጀርባም ሴኩሪቲ ጋርዶች አሉ። ይሄኛው ደግሞ ፕሮፐርቲ ማኔጅመንት ኦፊሳችን ነው። ለአንድ አመት ሪያሊቲ ራሱ ነው የሚያስተዳድረው ቢልዲንጉን በአጠቃላይ ሁሉንም ነገር። ከዛ በኋላ ደግሞ ነዋሪዎች ተሰባስበው ይሆነናል የሚሉትን እሱን ሪያሊቲንም መሆን ይችላል እሱን ይመርጡና ወደ ኑሯቸው ይቀጥላሉ ማለት ነው። የተቀረውን ነገር ላሳየሽ። ደስ ይለኛል። እሺ በጣም ነው የሚያምረው አይደለ? ወደሽው ሲሊንጉም ከፍ የሚያለም ስለሆነ በጣም ፒስፉል ነው ለመኖር ሰላማዊ። አሁን እንግዲህ ነዋሪዎች ገብተውበታል እየኖሩበት ነው ያለው፣ ግን አይመስልም። በጣም ኳይት ነው። በጣም በዚህ ጋር እንሂድ። ይሄ እንደምትመለከቱት ሰሚ ቤዝመንታችን ነው። እዚህ ጋር ገስቶች መኪናቸውን የሚያቆሙበት ነው። የነዋሪዎች ደግሞ መግቢያው በሌላ በኩል ነው። ኤኒ እርጀንት ነገር ቢመጣባቸውም እዚህ ጋር አቁመው መኪናቸውን መሄድ ይችላሉ። እዛ ጋር ደግሞ እንደምትመለከቱ የየቤቶቹ ቆጣሪዎች ይኖራሉ። የመብራት ቆጣሪ ባካፕ ጄኔሬተር አለን። ይሄኛው እዚህ ጋር ያለው ይሄንን ይመስላል። ወደ ቀጣይ ለሁሉም እዚህ ላሉት ነዋሪዎች በቂ የሆነ ፓርኪንግ አሳይንድ የሆነ ለሁሉም እታች አለ። ይሄኛው ለገስትና ቶሎ አቁሞ ለመመለስ ለሚፈልግ ሰው ለዛ ገባል። አሁን የምንገኘው ሚዲየም ፍሎር ብለን የምንጠራው ላይ ነው። ሪያሊቲ ሪል ስቴት እንደ አሚኒቲ ከሚቆጥራቸው ባስቻገር ኤክስትራ ብለን የምንመደባቸው ሁሉም ጋር ያሉ ስታንዳርድ የሆነ ሪያሊቲ ላይ ሁሉም ጋር የምታገኛቸው ነገር ጂም አለን፣ ስቲም አለን፣ ሳውና አለን። ተለቅ ያለ ደግሞ አዳራሽ ይኖረናል። ኤኒ ፕሮግራም ማንኛውም ነዋሪ ቢኖረው ማዘጋጀት የሚችልበት አዳራሽ ከሰፊ ቴራስ ጋር አንድ ላይ ይዘን የመጣ ነው። ስለዚህ የትም መሄድ አያስፈልጋቸውም። እዚህ ጋር ሮጥ ይሉና እዚህ ጋር ስቲም ሳውናቸውን ይገባሉ፣ አረፍ ይላሉ። በጣም ጥሩ እንትን ነው። እንደምታየው ያምራል። ይሄን በጣም ጂማችን እዚህ ጋር ነው የሚገኘው። ወደዚህኛው ጋር እንግባ። ስቲም ሳውናችን ለወንዶችና ለሴቶች እንዳየሽው የተለያየ ይኖረናል። እዚች ጋር አረፍ የሚሉባት ቦታ ነች። ሎከርም ይኖራቸዋል። እዚህ ጋር ሬስት ሩም አለው፣ ሻወር የሚወስዱበት አለው።
ከጂማቸው ወጥተው እዚህ ጋር አረፍ ማለት ይችላሉ። ራሳቸውን ሪላክስ በደንብ ነው ሪላክስ የሚያደርጉት። ይሄኛው ለነዋሪዎች ኤኒ ታይም ፎር ፍሪ መጠቀም የሚችሉት ነገር በነፃ ምንም አይነት እንደምታዩ ሰፋ ያለ ነው። እዚህ ጋር ወሬያቸውን እያወሩ ፈታ እያሉ በጣም በደንብ ኦርጋናይዝ ተደርጎ የተሰራ ነው። ጥንቅቅ ተደርጎ በደንብ ጥንቅቅ አድርገን የሰራ ነው። እነዚህ ሁሉም ጋር ያሉ ናቸው። ሪያሊቲ ብለሽ ስጠሪ ሁሉም ፕሮጀክቶቻችን ላይ እነዚህ ነገሮች የትኛውም ሳይት ላይ ያሉ ፕሮጀክት ላይ ማለት ነው። እንደምታዩ እዚህ ጋር ሰፊ የሆነ ኮሪደር አለን። እዚህ ጋር ደግሞ የፋየር ስኬፕ ይኖረናል። ይሄኛው በጣም ጠንካራ እሳት የማያስተላልፍ የበር ነው። በውስጥ በኩል ነው አብዛኞቹን የምናደርገው፣ በውጭ በኩል አይደለም የምናደርገው። ፎር ዘ ሴፍቲም ሲባል በውስጥ በኩል ነው ደረጆቻችን ያሉት። ምንም አይነት የእሳት አደጋ ምናምን ቢኖር ያው በዚህኛው ማድረግ የሚቻል። በሩ ግን በጣም ለረጅም ሰዓት እሳትን መቆጣጠር የሚችል ነው። ይሄኛውን ቤታችንን እንየው እስቲ። በራችን በብዙ አይነት ሜተድ መከፈት የሚችል ነው። እዚህ ጋር ፓስወርድ አለው። በፓስወርድ መክፈት ትችያለሽ፣ በአሻራ መክፈት ትችያለሽ። እንዲሁም ደግሞ ቁልፍ አለው። በዛ ላይ ደግሞ ለሴኪሪቲም ተብሎ እዚህ ጋር እንደምታየው ብዙ ቦታዎች ላይ ቁልፎች ይኖሩታል። በጣም ሴኪዩር ነው። በጣም ሴኪዩር ነው። ከቱርክ ነው የምናስመጣው፣ ከውጭ ነው የምናስመጣቸው በሮች ነው። ስታንዳርዳችን ሁሉም ጋር አንድ አይነቶች ናቸው። የምናስገባቸው በሮች ስታንዳርድ አንድ አይነት ነው። በኳሊቲ ደረጃ እንታማም። ሁሉም ጋር የምንጠቀመው አንድ አይነት ነገር ነው። ሶ ወደ ቤታችን ስንመለስ ኢንተርኮም ሲስተም ቅድም ብዬሽ ነበረ። ሶ ይኸው እዚህ ጋር ኤኒ ገስት ሲመጣ አክሰፕት አድርገሽ ይግባ አይግባ የሚለውን መወሰን ትችያለሽ ማለት ነው። እዚህ ጋር ነው የሚታየው ከታች ለሚመጡ ሰዎች ማለት ነው። በዚህ ማውራት ትችያለሽ። በጣም ነው የሚያምረው ቤቱ። ያው ቀለም አመራረጡ መብራቶችን በጣም ነው የሚያምሩት ለመኖሪያ። በጣም ወደድሻቸው? በጣም እንዴት ነው አሁን የካሬው አማራጮች? እንደገና ደግሞ የመኝታ ቤት ያው ባለ ስንት ናችሁ ያላችሁ? እሺ እዚህኛው ላይ አሁን ያለቀው ካርታ የወጣለት ላይ እዚህ ቢልዲንግ ላይ ያለን 2 ቤቶች ብቻ ናቸው። ባለ 2 መኝታ እና ባለ 3 መኝታ ነው ያለው። አሁን የምንገኘው ባለ 3 መኝታ 199 ካሬው ላይ ነው የምንገኘው። ሶ የዛኛው የ2 ቤድሩሙ ደግሞ የ154 ካሬ ነው ማለት ነው። ከኪችኑን ጀምርና ያለው ሙሉ ስለቤቱ አሳይሻለሁ። ይሄኛው በክሎዝድ ኪችን የተሰራ ነው። እንደምታዩ የውስጥ በራችን ሁሉንም የምንጠቀመው አንድ አይነት ነው። ኳሊቲ የሆኑ ናቸው። በፉሊ ፈርኒሽድ ስናስረክብ ይሄንን ይመስላል። ኢምፖርትድ የሆኑ ኪችን ካቢኔቶችን ነው የምንጠቀመው። እንደምታዩ ውበቱ ቆንጆ ነው። በጣም ነው የሚያምረው። ግን አሁን ፉሊ ፈርኒሽድ ስንል አሁን የኪችን ፈርኒቸር ብቻ ነው ያለው ወይስ እንዴት ነው? ሌላም የሳሎንም ሌሎች ፈርኒቸሮች? እሺ ፉሊ ፈርኒሽድ ብለን ስናስረክብ ሙሉ የኪችን ካቢኔት እቃ ይኖረዋል። ኪችን ካቢኔቱ ማለት ነው። ሌላ ደግሞ ክሎዜት በየቤቱ የልጆችም የዋና የማስተር ቤድሩምን የቁም ሳጥን ይኖራቸዋል። ፈርኒሽድ ስንል ሁለቱን ነው የምናጠቃልለው። ወደ ሌላኛው ጋር እንሂድ። ይሄኛው አንደኛው የልጆች መኝታችን ነው። እንደምታየው ቁም ሳጥኑ በተመሳሳይ ኳሊቲ ነው የተሰራው። የራሱ የሆነ በደንብ አየር የሚያገኝበት መስታወት አለው። ይሄኛውን ቲንትድ ነው እንዳየሽው። አንደኛው መኝታ ቤታችን ይሄን ይመስላል። ሰፋ ያለ ስፔስ አለው። ለልጆች በጣም በቂ ነው። እዚህ ጋር ስንመጣ ደግሞ ለሁለቱ የሚሆን ኮመን ባዝ ይኖረናል። ኮመን ባዛችን መሀል ላይ ነው የሚገኘው። በደንብ አክሰስ እንዲያደርጉት ሁለቱ ማለት ነው። ይሄኛው ደግሞ ሌላኛው የልጆች መኝታ ቤት ነው። እዚህ ጋር ደግሞ ስንመጣ የምናገኘው ምንድነው? ላውንድሪ ሩም ነው። ላውንድሪ ሩም ነው፣ ወይም ደግሞ እንደ ስቶሬጅ መጠቀም ይችላሉ። ሰፋ ያለ ነው። እዚህ ጋር 2 ቦይለሮች አሉ። ሴንትራላይዝ ናቸው። ለሁሉም ክፍል ከዚህ ነው የሚሄደው። ይሄኛው በጣም ሰፊ ነው። ኤኒቲንግ እንደ ኤክስትራ ሩም ማየት ይችላሉ፣ መጠቀም ይችላሉ። እዚህ ጋር ስንገባ ዋናው ማስተር ቤድሩማችን ነው የሚገኘው። ልክ እንደገባሽ ምን ታገኛለሽ? የማስተር ቤድሩሙ ሬስትሩም እዚህ ጋር ነው የምናገኘው። ወደዚህኛው ስንመጣ ሰፋ ይላል። ያው ማስተር ቤድሩም አይደለ? አዎ በደንብ ብርሃን፣ በቂ ብርሃን ያገኛል። እንደምታየው መስኮቱ ራሱ በጣም ትልቅ ነው። ብርሃን በደንብ ነው የሚገባበት። እዚህ ጋር በጣም ከቤድሩም አልጋሽን እዚህ ጋር አድርገሽ በደንብ በቂ የሆነ ስፔስ ይኖረዋል። እዚህኛው ወደ ባልከኒ ነው የሚወስደው። ባልከኒ ጋር ባልከኒያችን ለየት የሚያደርገው የሳሎናችንንና
የማስተር ቤድሩማችንን አንድ ላይ የሚያገናኝ ነው። በዚህም በሳሎኑ በመኝታ ቤቱ መውጣት ይቻላል። አክሰስ ማድረግ ትችያለሽ። በጣም ቪው ለራሱ በቃ ኤግዛክትሊ እንደምትመለከችው ነው። እዚህ ጋር የምናገኘው የጋራ መገልገያ አዳራሽ አለን ብዬሻለሁ። ሶ አዳራሻችን ይሄን ይመስላል። የራሱ የሆነ ኪችን አለው። ኤኒ ፕሮግራም ቢኖራቸው በጣም ሰፊ ነው። መጠነኛ ለሆነ ድግስ በጣም በቂ ነው። በርዝዴይ ማለት ትችያለሽ፣ ግራጁዌሽን፣ ኤኒ ፕሮግራም እንደዚህ አይነት ፕሮግራም ሲኖራቸው ይህንን አዳራሽ በደንብ መጠቀም ይችላሉ። ይሄ ያልበቃንም የሚል ሰው ካለ ደግሞ ከቴራሱ ጋር አገናኝተው መጠቀም ይችላሉ። እዚህ ነዋሪ የሆኑ ሰዎች ያው በነፃ ነው የሚጠቀሙት እነዚህን ቦታዎች በነፃ ብቻ። ምንድነው የሚጠበቀው ከነሱ እስኬጁላቸው እንዳይጋጭባቸው ቅድም ፕሮፐርቲ ማኔጅመንት አለ ብዬሻለሁ። ከነሱ ጋር እየተነጋገሩ ያላቸውን ፕሮግራም በሙላ እዚህ ማዘጋጀት ይችላሉ። በጣም አሪፍ። ኪችንም እንዳልኩሽ የራሱ የሆነ ኪችን አለው። እቤታቸው ሄደው ኩክ አድርገው 10 እንትን ከሚሉ ከሚመላለሱ ይሄኛውን ኪችን እዚሁ ኩክ አድርገው እዚሁ ማቀራረብ ይችላሉ። ከዛ ሬስትሩምም ካስፈለገ እንዳልኩሽ ድጋሚ ታች ከሚወርዱ ሬስትሩምም እዚሁ ጋር ነው የሚገኘው። ቴራሷን እንያት። ቴራሳችን እንግዲህ ይሄንን ነው የሚመስለው። እንዴት ነው? በጣም የሚገርም ንጹህ አየር፣ በደንብ ንጹህ አየር ነው ያለው። እዚህ ጋር ከተማችንን በደንብ ማየት ትችያለሽ። እንዳልኩሽ ቅድምም ኤኒ ፕሮግራም ሲኖር ከዚህኛው ጋር ስለሚያያዝ አውጥተሽ እዚህ ጋር ማድረግ ትችያለሽ። ማታ ጠዋት እየወጣሽ ደግሞ ይሄንን የመሰለ ቪው ታያለሽ ማለት ነው። በጣም ነው የሚያምረው። በጣም እንግዲህ እዚህኛው ጋር የነበረን ቆይታ ይሄን ይመስላል። በደንብ እንደወደድሽው ተስፋ አደርጋለሁ። አሁን ተመሳሳይ የተገነባ ነው ያልኩሽኝን ደግሞ ዲፕሎማት አፓርትመንት ቁጥር 2ን ደግሞ አሁን እስቲ ላሳየሽ። እዚቹ ጋር ስለሆነ በጣም ቅርብ ነው ከዚህኛው ወደዛኛው። በጣም በቅርብ ርቀት። አብዛኛው ሪያሊቲ የሚታወቅበት ነገር ቢኖር ያስረከበው ፕሮጀክት ጋር ተመሳሳዩን በአዲስ መልክ አድርጎ ኮሜንቶችን ተቀብሎ በመገንባት ነው የሚታወቀው። ስለዚህ እዚህኛው ጋር እንደዚሁ በተመሳሳይ አድርገናል ማለት ነው። በቅርብ ርቀት ውስጥ በጣም በቅርብ ርቀት ውስጥ ያው እንግዲህ እንደምትመለከቱት ፕሮጀክታችን ጋር ደርሰናል። በ6 ወር ነው ባይዛው እዚህ ላይ የደረስነው። ወደ ታች 3 ቤዝመንት አለው። ወደ ላይ ደግሞ G+16 ፕላስ ቴራስ ነው። ሙሉ 360 ዲግሪ ማየት የምትችይበት ቴራስን ያካተተ ነው ይሄኛው። ከዛኛው ጋር አንዳንድ ነገሮችን ለየት አድርገን ነው ልንሸራራ ጠይቅሽ ነበር። ምንድነው የሚለየው? ስለዚህ ምን ነገሮችን አሻሽለናል መሰለሽ? እዛኛው ጋር ቅድም ሜንሽን እንዳደረኩልሽ የልጆች ማቆያ እንደዛ አይነት ነገር የለውም አሚኒቲ ላይ። እዚህኛው ላይ የልጆች ማቆያ እና ላይብራሪ አንድ ላይ አድርገን አስገብተንበታል። እዛኛው ላይ ባለ 2 እና ባለ 3 ብቻ ነበር አማራጭ የነበረው። አሻሽለን እዚህ ላይ ከባለ 1 እስከ ባለ 3 የመኝታ አማራጭ ከምቹ የሆነ የአከፋፈል ሂደት ጋር ነው ይዘንላቸው የመጣ ነው። ስለዚህ ልጆች ማቆያ፣ የመኝታ ቤት አማራጭ ያው ካሬው በዛው ልክ ብዙ አይነት አማራጭ ይኖረዋል። ባለ 2 ስቲ ብዙ አይነት አማራጮችን ነው በዛው ልክ ይዘን የመጣ ነው። ስለዚህ አሁን ግንባታው በምን ያህል ጊዜ ያልቃል? ያው ከስተመር ጋርስ በምን ያህል ጊዜ ይደርሳል የሚለው ነገር? እሺ ጥሩ ጥያቄ ነው የጠየቅሽኝ። ይሄኛው በ6 ወር ነው እንዳልኩሽ እዚህ ላይ ደረስነው። ከዚህ በኋላ በጣም በዛ ቢባል ማክሲመም በ2 አመት እናስረክበዋለን። እዚህኛው ጋር ከሰሚ ፊኒሽ ጀምሮ እስከ ፉሊ ፈርኒሽድ ድረስ ባለው አማራጭ የፈለጉትን መርጠው መግዛት ይችላል። በተመሳሳይ መልኩ ማለት ነው። በተመሳሳይ መልኩ በጣም አሪፍ። ስለዚህ የዚህ ያለን ቆይታ ይሄን ይመስላል። ብዙ ማሳይሽ ነገሮች ነበሩ ያው ጊዜ ስለሌለን። አሁን ደግሞ ሳር ቤት ካናዳ ኤምባሲ ጋር የሚገኘው ያለቀ የተናጠል ካርታ የወጣለት በቅርቡ ለነዋሪዎች የሚረከብ ሌላ ፕሮጀክት አለ። እዛ የሽያጭ ባለሙያ እየጠበቀሽ ነው። እዛ ሄደሽ ያለውን ነገር ያለውን ነገር ደግሞ አያለሁኝ። በጣም አመሰግናለሁ። መልካም ጊዜ። እሺ ሰላም፣ እንዴት ነህ? እንዴት ነሽ? ሰላም ነህ? እንኳን በደህና መጣችሁ። እንኳን ደህና ቆያችሁ። ኦኬ እሺ። አሁን ደግሞ የምንገኘው ሳር ቤት ነው። ልዩ ስሙ ካናዳ ኤምባሲ ጀርባ ወይም ደግሞ ብዙ ሰዎች የሚያውቁት መቻሬ ሜዳን ያውቁታል። መቻሬ ሜዳ አጠገብ ነው የምንገኘው። እንኳን በደህና መጣችሁ። እንኳን ደህና ቆያችን። በድጋሚ ያው ትልቅ ህንጻ ነው የሚታየኝ። ኦልሞስት ሊያልቅ የደረሰ ማለት ነው። ይሄ አሁን በምን ያህል ጊዜ ነው ተሰርቶ ያለቀው? ይሄ እንግዲህ አሁን እዚህ ፕሮግረስ ላይ የደረስነው በ1 አመት ከ7 ወር ውስጥ ነው። ከዛሬ 1 አመት በፊት እዚህ ጋር ምንም ነገር አልነበረም። አሮጌ ቤቶች፣ ቪላ ቤቶች ነበሩ። እነሱን አፍርሰን ቁፋሮ ሰርተን በዚህ ደረጃ ላይ የደረስነው በ1 አመት
ከ7 ወር ውስጥ ነው። እንደምታዩ እንግዲህ ይሄኛው ብሎካችን መስታወት የተገጠመው በሮች የተገጠሙለት እንዳለ 100% የተጠናቀቀ ያለቀ ነው። ፊኒሺንጉንም ጨምሮ ውስጥ ያለውንም ፊኒሺንግ ጨምሮ ያለቀ ነው። እሱን ስንገባ የምናየው ይሆናል። ካጠገቡ የምናየው ደግሞ መስታወት ያልተገጠመለት የተወሰኑ ፊኒሺንግ ስራዎች ብቻ የሚቀሩት አፓርትመንት ነው እንግዲህ። ኦኬ ጥሩ። ስለዚህ የበለጠ ደግሞ ውስጥ ያው የካሬውንም መጠን ያለውንም የመኝታ ቤት ብዛት ኢንዲቴል ታሳየኛለህ ማለት ነው? ይቻላል። እሺ እንግዲህ ቅድም እንዳልኩሽ ሙሉ ለሙሉ ያለቀ ቤት ነው ያልኩሽ ይሄንን ነው። እንደ ሳምፕል ይሄኛውን ቤት እናያለን። እሺ ይሄ አጠቃላይ ካሬው 229 ካሬ ባለ 3 መኝታ 3 ባዝሩም ያለው ሰፊ ሳሎን ያለው ነው። እንግዲህ እየገባን እናያለን። እዚህ ጋር ኮመን ባዝ አለ፣ እንግዶች ሲመጡ የሚጠቀሙበት ለብቻ ኮመን ባዝ። እሺ ይሄ ደግሞ ማስተር ባዝሩም ማስተር ቤድሩም ከማስተር ባዝሩም ጋር አንድ ላይ መኝታ ቤታችንም በጣም ሰፊ ነው፣ ሰፋ ያለ ነው። ይሄ ያው እንደ ማስተርነቱ ለቀቅ ማለት ስላለበት ለቀቅ ያለ ነው። ማስተር ቤድሩማችንም እይታ ወደ ዋናው መንገድ ወደ ካናዳ ኤምባሲ ነው። በዚህ በኩል ወደ በረንዳው ያስወጣል፣ እያዩት ነው። ባልከኒ ሼር ያደርጋል። ወይል እንግዲህ እዚህ ጋር ደግሞ ክሎዝድ ኪችን አለን። ክሎዝድ ኪችን ከራሱ ከሰራተኛ ክፍል ጋር ሰራተኛ እዚህ ስራውን ትሰራለች፣ እዛው ረፍት ታደርጋለች። እዚህ ጋር የራሱ ላውንደሪ ቤት አለው። እንዲሁም ደግሞ ባለ 3 መኝታ ስለሆነ የልጆች 2 መኝታ ቤት አለ። አንደኛው መኝታ ቤት ደግሞ የራሱ ባዝሩም አለው እና ይሄ ቤት ደግሞ የራሱ የተናጠል ካርታ የወጣለት ቤት ነው። ይሄ ብቻ ሳይሆን ሙሉ ህንፃው ላይ ያሉት ቤቶች የተናጠል ካርታ ወጥቶላቸዋል። እሺ ያው ሎኬሽኑም በጣም አሪፍ ሎኬሽን ነው። የሳር ቤት እዚህ ዲፕሎማት የሚኖርበት ሰፈርም ነው እና አንድ ክላይንት ሲገዛ ከኢንቨስትመንት አንጻርስ ምን አይነት ጥቅም ነው ሊያገኝ የሚችለው እዚህ ሲገዛ? ሎኬሽኑ እንዳየሽው ከካናዳ ኤምባሲ ጀርባ ነው። አብዛኛው እዚህ አካባቢ የሚኖሩ ሰዎች ዲፕሎማቶች፣ ኤንጂኦ የሚሰሩ የውጭ ዜጎች ስለሚኖሩ እዚህ አካባቢ የሚከራየው በዶላር ነው እና የውጭ ዜጎች ደግሞ ሲከራዩ የሚያዩት ነገር አለ። ሎኬሽን፣ አሚኒቲ እና ፕራይቬሲያቸውን ይጠብቃሉ። ይሄ ህንፃ ሙሉ ከሎቢ ጀምሮ ከሪሰፕሽን ጀምሮ ሎቢዎቹ ቴራሱ ድረስ ሴኩሪቲ ካሜራ አለ። ፕራይቬሲውን የጠበቀ ነው፣ ጥራቱን የጠበቀ ነው እና ከኢንቨስትመንት አንጻር ሬንታል ቫሊዩን ካሰብነው ሚኒመም ከ1500 እስከ $4000 እዚህ አካባቢ ይከራያል። ይህንን ስለጨረስን በደንበኞቻችን ጥያቄ መሰረት እዚሁ አፍሪካ ህብረት ጋር ደግሞ ሌላ ፕሮጀክት ጀምረናል። እዛ ጋር ደግሞ ሚክስድ ዩዝ አፓርትመንት ነው። ከታች ንግድ ሱቅ አለው፣ ከላይ ደግሞ መኖሪያ ቤት አለው። ለኢንቨስትመንት ቀስ ብለው ለሚከፍሉ ሰዎች በ2 ዓመት ውስጥ የምናስረክበው ፕሮጀክት ነው። ቀስ ብዬ የምረከበው ቤት እፈልጋለሁ ለሚል ሰው እዚሁ ሳር ቤት አካባቢ አፍሪካ ህብረት ጋር አንድ ፕሮጀክት አለን፣ ጀምረናል። ብዙ ሽያጮችን ሽጠናል። እዛ ላይም ፈጥናችሁ የምትመጡ ከሆነ እዛ ላይም ማግኘት ይቻላል። ሁሉንም አገልግሎት የትም ሳይሄዱ እዛው ህንጻቸው ስርም ያገኛሉ ማለት ነው። እዛ ኳሊቲው፣ አሚኒቲው፣ ዴሊቨሪ ታይሙ ተመሳሳይ ነው። የሪያሊቲ ሪስቴት ስታንዳርዱ ስለሆነ ሁሉም አሚኒቲ ያለው እንዳየነው። ምንድነው የሚለየው? ይሄ ኦልሬዲ ያለቀ ነው። ያኛው ግን ቤዝመንት ስራ ጨርሰናል። በሂደት ላይ ነው። በሂደት ላይ ስለሆነ ቀስ እያሉ እየከፈሉ መግዛት ለሚፈልጉ ሰዎች ያንን እንደ አማራጭ መውሰድ ይችላሉ ማለት ነው። በጣም ጥሩ አማራጭ ነው። ጥሩ ኢንቨስትመንት ነው። እናበረታታለን ሰዎችን እንዲገዙ። ሌላው ደግሞ ሪያሊቲ አሁን እየሰራው ያለው ፕሮጀክት ትልቅ የሆነ በአይነቱ ለየት ያለ ፕሮጀክት ነው። እሱም ፒያሳ ይገኛል። ስለሱ ፕሮጀክትና ቅድም ስላየናቸው ፕሮጀክቶች አከፋፈል፣ ፕራይሳቸው ምን ይመስላል የሚለውን ደግሞ ቢሮ እንሄድና ቢሮ ያለውን ነገር እንመለከታለን። በጣም ጥሩ ደስ ይለኛል። እሺ አመሰግናለሁ በጣም። እሺ ሰላም እንዴት ነሽ? እሺ ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እስቲ ራስሽን አስተዋውቂ። እሺ እንኳን ደህና መጣሽ። ማክዳ እባላለሁ። የሪያሊቲ ሪል ስቴት የሽያጭ አማካሪ ነኝ። አሁን የምንገኘው የአዲስ አበባ ሴንትራል ቦታ ወደ ሆነው ታሪካዊ ቦታ ፒያሳ ላይ ነው። ከቴዎድሮስ አደባባይ ወደ 4 ኪሎ ወይም ወደ ቤተ መንግስት መሄጃ መንገዱ ላይ ከግዙፉ ከሞናርክ ሆቴል አጠገብ እንዲሁም ደግሞ ከፍሬንድሺፕ ፓርክ ፊት ለፊት እንገኛለን ማለት ነው። ኦኬ ጥሩ። አሁን ያው አዲስ ሳይት ነው ያየሁት እንደሆነ እና አሁን ከሌሎች ሳይቶቻችሁ እንዴት ነው? ምን የተሻለ ነገር ይዛችሁ መጣችሁ? ያላችሁ የካሬ አማራጭም የመኝታ ቤት አማራጮችንም እስቲ ንገረኝ ስለሱ።
በጣም ጥሩ ጥያቄ ነው። እንግዲህ ይህ ፕሮጀክት የሪያሊቲ ሪል ስቴት 14ኛ ፕሮጀክቱ ነው በፕሮጀክት ደረጃ። ሪያሊቲ ሪል ስቴት እስካሁን ከሰራቸው በጣም ግዙፉ በአይነቱ በጣም የተለየ ፕሮጀክት ነው። ፓላስ ቪው ፕሮጀክት ይባላል። ፓላስ ቪው ፕሮጀክት የተለያዩ የንግድ ሱቆችን፣ ሌክዠሪ የሆኑ የአፓርትመንት ቤቶችን በውስጡ ያካተተ ነው። 4 ቤዝመንት G+19+ ቴራስን ጨምሮ ሙሉ ለሙሉ የያዘ ሌክዠሪ አፓርትመንት ነው ወይም ሚክስድ አፓርትመንት ነው ማለት ነው። ቅይጥ አፓርትመንት የምንለው ነው። የቤቱ ዲዛይን ላይ በጣም ብዙ ጊዜ ፈሽተንበታል በዲዛይን ደረጃ ማለት ነው። አጠቃላይ የምታየው ይህ ካሬ 4000 ካሬ ሜትር ላይ ነው ማለት ነው። ይሄ ፓላስ ቪው ፕሮጀክት ህንጻው የሚያርፍበት ሳይቱንም እያየሁት ነበረ። በጣም ትልቅ ቦታ ላይ ነው ያረፈው ህንጻው የሚሰራው እና ከተጀመረ ምን ያህል ጊዜ ሆነው? እንደገና ደግሞ ያላችሁ የካሬ አማራጭ የመኝታ ቤትም አማራጭ እንዳለ ያለውን ነገር እስኪ። በጣም ጥሩ ጥያቄ ነው። እንግዲህ እንደምታየው ይህ ሳይት ከተጀመረ ወደ 4 ወር ገደማ ሆኖታል። በ4 ወር ገደማ ጊዜ ውስጥ የሙሉ ለሙሉ የኤክስካቬሽን ስራና የሾሪንግ ስራ ምንም አይነት የሽያጭ ሳንጀምር በድርጅቱ ሙሉ ወጪና አቅም እስከ 400 ሚሊዮን ብር በፈጀ ብር እዚህ ደረጃ አድርሰናል ማለት ነው። በቅርቡ ነው ሽያጭ የጀመርነው። በልዩ የሽያጭ ማስጀመሪያ ፕሮግራም አዘጋጅተን ነው በቅርቡ ሽያጭ የጀመርነው ማለት ነው። ቅድም እንደነገርኩሽ ህንፃው ሚክስድ አፓርትመንት ነው። 4 ቤዝመንት ይኖረዋል። ቤዝመንቶቹ ሶስት ቤዝመንቶቹ ለነዋሪዎቹ ነው የሚሆኑት። አንዱ ቤዝመንት ደግሞ እዛ የሚገዙት ለሱቅ ለኮሜርሻል ፐርፐዝ የሚውል ነው ማለት ነው። ስለዚህ ከግራውንድ ጀምሮ እስከ 3ኛ ድረስ የንግድ ሱቆች ይኖሩታል። ከ4ኛ ጀምሮ እስከ 19ኛ ድረስ ደግሞ በተለያዩ የካሬ አማራጮች ቤቶች ይኖሩታል ማለት ነው። በባለ 2 መኝታ እና በባለ 3 መኝታ የንግድ ሱቆችን ደግሞ ከ28 ካሬ ጀምሮ ማግኘት ይቻላል። ቅድም እንደነገርኩሽ የቤቱ ዲዛይን ላይ በጣም ብዙ ጊዜ ፈጅተን ነው በደንብ የሰራ ነው። ስለዚህ ሁሉም ቤቶች ማለት ይቻላል ወደ ቴዎድሮስ አደባባይ፣ ወደ ፍሬንድሺፕ ፓርክ፣ ወደ አድዋ ሙዚየም ኦልሞስት ፒያሳን በሁሉም አቅጣጫ እንዲያዩ ወይም እይታ እንዲኖራቸው ተደርገው ነው የተሰሩት። በተጨማሪ የቤቱ ዲዛይን ላይ በቂ የሆነ የተፈጥሮ ብርሃን ወይም ናቹራል ላይት ቬንቲሌሽንን ጨምሮ ነው ጥንቅቅ አድርገን የሰራ ነው ማለት ነው። ቅድም እንደጎበኘሻቸው ያሉት በሙሉ ተጨማሪ አሚኒቲዎቹም እዚህ ላይም በተሻለ ሁኔታ ይገኛሉ። ለምሳሌ እንደ ጂምናዚየም፣ ስቲም፣ ሳውና፣ የልጆች ዴይ ኬር፣ የሎቢ ስፔስ፣ ሪሴፕሽን፣ የፕሮግራም አዳራሽ እነዚህም በሙሉ ይሄ ህንፃ አካቶ ይይዛል ማለት ነው። ሌላ ያልነገርኩሽ ነገር 4 ቤዝመንት ነው ያልኩሽ። 4 ቤዝመንቱ ከ300 እስከ 400 ያክል የመኪና ማቆሚያዎችን በደንብ እንዲይዝ ተደርጎ ነው የተገነባው ማለት ነው። እየተሰራን ያለ ነው በዛ ሁኔታ ነው ማለት ነው። ያስታውቃል። በጣም ሲያልቅም ሙሉን አዲስ አበባን የሚያሳይም ሎኬሽን ስለሆነ በጣም ጥሩ አማራጭ ነው። እንግዲህ ፓላስ ቪው ፕሮጀክት በደንብ አካባቢውን የሚመጥን ፒያሳን በደንብ የሚያጎላ ትልቅ ፕሮጀክት ነው። ለሪያሊቲ ሪል ስቴትም በደንብ ስሙን የሚያጎላበት ከስከዛሬዎቹ በተሻለ በጣም በትልቅ ፕሮጀክት ስለሆነ የመጣው ወደፊት በደንብ ስሙን የሚያጎላበት ፕሮጀክት ነው። ስለዚህ ፓላስ ቪው ፕሮጀክት ወደፊት ሲያልቅ የፒያሳ አዲሱ አድራሻ ወይም ትልቅ ላንድ ማርክ ይሆናል ብለን እናስባለን ማለት ነው። እኛም እንግዲህ ተስፋ እናደርጋለን። እንዳልነው ይሄ ቪውም ጥሩ ስለሆነ ተሰርቶ ሲያልቅ ደግሞ እናየዋለን። ይቻላል። በፕሮግረስም እንገናኛለን። አሁን የፓላስ ቪው ፕሮጀክቱም የቅድም ወዳየሻቸው ሳይቶችም ያሉትን የዲቴል የካሬ አማራጮች ዋጋቸውንና አከፋፈላቸውን ደግሞ ሄድ ኦፊስ ሄደን ሪያሊቲ ፕላዛ ሄደን ያሉትን ነገሮች ደግሞ እዛ ጨርሳለን ማለት ነው። በጣም ጥሩ። አመሰግናለሁ። ሰላም፣ እንዴት ነህ? እንኳን ደህና መጣሽ። እንኳን ደህና ቆየን። እንዴት ነበረ ጉብኝት? በጣም ጥሩ ነበር። ብዙ ሳይቶችን አይቻለሁ። የጋዜቦ ዲፕሎማት አፓርትመንት፣ ሳር ቤትም አዲስ ሳይትም አለ፣ በሽያጭ ላይም ያለው አሉና ፒያሳም ሌላ አዲስ ሳይት አላችሁ። እነሱን በሙሉ ያው አይቼን የመጣሁትኝ። አሁን ደግሞ በጣም የተሻለ ኦፈር
ዲስካውንትም ብዙ ተጨማሪ ነገሮችን ይዛችሁ እንደመጣችሁ ሰምተናልና ስለሱም ለመጠየቅ እንዲቴል ለማውራት ነው እና ራስን መጀመሪያ አስተዋውቅልኝ። እኔ አቤል እባላለሁኝ የሪያሊቲ ሪል ስቴት የሽያጭ ስራ አስኪያጅ ነኝ። ሪያሊቲ ሪል ስቴት እንግዲህ ለማስተዋወቅ ያህል ቀደም ሲል የሚታወቀው በኮንስትራክሽን ድርጅት ነው። ረጅም ጊዜ ኮንስትራክሽን ላይ ሲሰራ የነበረ ነው። የብዙ ድርጅቶችን አንደኛ ኮንትራክተር ሆኖ ሲሰራ የነበረ ድርጅት ነው። አሁን ላይ ግን ላለፉት 10 ዓመታት ወደ ሪል ስቴት ሴክተሩ ገብተዋል። ሙሉ ለሙሉ ሪል ስቴት ላይ ሆኖ በጣም ሌክዠሪ የሆኑ መሀል ከተማ ያሉ አፓርትመንቶችን ገንብቶ በማስረከብ የሚታወቅ ድርጅት ነው። አሁን እንደውም 10ኛ ዓመታችን እያከበርን ነው። በዚህ 10 ዓመት ውስጥ እንግዲህ 9 ፕሮጀክቶችን ለነዋሪዎች ገንብተን አስረክበናል። አሁን አንቺ ደግሞ በመጣሽበት 10ኛ ፕሮጀክታችንን እዚህ ቦሌ ጋዜቦ ቁጥር 1 ዲፕሎማት አፓርትመንት እሱንም ለነዋሪዎች እያስረከብን ያለ ነው። ከሞላ ጎደል ሪያሊቲ በዚህ የሚታወቅ ድርጅት ነው። ያው እሱን አይቼዋለሁ እየተረከበም እንደሆነ። አሁንስ በማስረከብ ላይ ወይ ደግሞ ገና ሽያጭ ላይ ያሉ ሳይቶች የት አላችሁ? በጣም ጥሩ። ምናልባት በአብነት ለመግለጽ ያህል ሪያሊቲ ከዚህ በፊት ካስረከባቸው ፕሮጀክቶች አንዱ ለምሳሌ ቦሌ ጃፓን ላይ ሲቲቪ የሚባል አፓርትመንት አለን። በጣም ሌክዠሪ ነው፣ ቆንጆ አፓርትመንት ነው። እሱ ነዋሪዎች እየኖሩበት ነው የሚገኘው። ሽያጭም የለንም እዛ ላይ። በተመሳሳይ ደግሞ ቦሌ አትላስ ላይ ያለን በጣም ሌክዠሪ፣ እሱም በፍሎር 3 ቤቶችን ብቻ የያዘ አነስ ያለች ህንፃ አትላስ ላይ አስረክበናል። እንደውም ሬንታል ቫሊዩ በጣም ከፍተኛ ካስረከብናቸው ሁሉ ያገኘንበት ጥሩ ገቢ እየተገኘበት ያለ አፓርትመንት ነው። አሁን ደግሞ ይሄንን የምታዩ ራሱ ቢልዲንግ ሪያሊቲ ፕላዛ ይባላል። ሙሉ ሾፒንግ ሞል ነው። እዚህም ላይ እንደዚሁ አንዱ ያስረከብነው አፓርትመንቶች ናቸው። አሁን ላይ ግን ለሽያጭ ካሉን ፕሮጀክቶቹ 3 ናቸው። አንቺ ሄደሽ ያየሻቸው ናቸው 3ቱም። አንደኛው ቦሌ ጋዜቦ ያለው ዲፕሎማት አፓርትመንት ነው። ሪያሊቲ አንድ የሚታወቅበት ነገር አለ። አንድ አነስ ያለ ፕሮጀክት እንይዛለን። እሱን ኦን ታይም ሰክሰስፉሊ ካስረከብን በኋላ ለነዋሪዎች በተመሳሳይ ሎኬሽን በተሻለ ዲዛይን እንደግማለን። ይህን ብዙ ጊዜ ስናደርገው የቆየን ነው። ስለዚህ አሁን ቦሌ ጋዜቦ ላይ ዲፕሎማት ቁጥር 1 የሚለውን ሙሉ ለሙሉ ጨርሰን በአስገራሚ ፊኒሽንግን የጨረስነው እንዳየሽው። እሱን አፓርትመንት እዛው አቅራቢያው ቦሌ ጋዜቦ ላይ ቁጥር 2 ዲፕሎማት አፓርትመንት በሚል ስያሜ እየደገምነው ነው። ስፔሻሊ ደግሞ ቁጥር 1 ላይ ብዙ ደንበኞች ሲሰጡን የነበሩትን ኮሜንቶች በተለይ ከዲዛይን ጋር በተያያዘ በደንብ አፕግሬድ አድርገን ቁጥር 2 ላይ በዋጋም አፎርደብል በሆነ ዋጋ እዛው ቁጥር 2 ዲፕሎማት አፓርትመንት ሽያጭ ጀምረናል። ሌላኛው ደግሞ ሳር ቤት ካናዳ ኤምባሲ ነው። ሳር ቤት ካናዳ ኤምባሲም በጣም በአጭር ጊዜ በ1 ዓመት ከ5 ወር ውስጥ ሙሉ ለሙሉ ገንብተን አሁን ፊኒሽንግ ላይ ደርሰናል። እንደውም የ3 ዓመት ፕሮጀክት ነበረ የተያዘለት። አሁንም አስቀድመን ፊኒሽንግ ላይ ደርሰናል። እሱ ሳር ቤት ካናዳ ያለውን ፕሮጀክት በተመሳሳይ እዛው ሳር ቤት አካባቢ አፍሪካ ዩኒየን ሄድኳርተሩ ፊት ለፊት አምባሳደር በሚል ስያሜ እዛ ጋር ሚክስድ ዩዝ አፓርትመንት እየገነባልን ያለ ነው። እዛ ላይም ቅድም የጠቀሽው ዲስካውንት እሱ አፓርትመንት ላይ አውጥተናል። ሌላው 3ኛ ሪያሊቲ ገዘፍ ባለ ፕሮጀክት ፓላስ ቪው በሚል እስከዛሬ 9ኙንም ፕሮጀክት ስናስረክብ ቦሌ እና ሳር ቤት ቦሌ ሳር ቤት ነበር የነበርነው። አሁን ለመጀመሪያ ጊዜ ፒያሳ ላይ መተናል ማለት ነው። ፒያሳ እንደምታውቂው አሁን በጣም እየለማ ያለ በጣም እያደገ ያለ ሎኬሽን ነው። ፒያሳ ላይ ራሱ ፒያሳን የሚመስል ፓላስ ቪው የተባለ ባለ 18 ወለል አፓርትመንት በውስጡ ሰፊ ሾፒንግ ሞል ያለው በተለይ ደግሞ ከግሪን ቢልዲንግ ኮንሰፕት ጋር የተያያዘ እንደ ድሮ አሚኒቲዎቻችን አሉ። አሁን ግን በጣም ብዙ አሚኒቲዎችን ጨምረንበት ትልቅ ግሪን ኤሪያም ያለው አፓርትመንት ፒያሳ ላይ ይዘን መጥተናል። የንግድ ሱቅና ቤቶችን ለሚፈልጉ ፒያሳ፣ እንዲሁም ደግሞ አፓርትመንት ብቻ ለሚፈልጉ ደግሞ ቦሌ ጋዜቦ ዲፕሎማት አፓርትመንት እና ሳር ቤትን 3ቱን አማራጭ ይዘን መጥተናል ማለት ነው። እነዚህ አሁን በሽያጭ ላይ ያሉን ፕሮጀክቶቻችን ናቸው። እና አሁን ያለው የካሬ አማራጭስ እንደገና ደግሞ ክፍያቸውስ ምን ያህል ነው? በካሬ የምን ያህል የመኝታ አማራጮች ነው ያሉት? በጣም ጥሩ ቆንጆ ጥያቄ ነው። ያው ብዙ ሰው ዋጋ ይለናል። ቅድም እንዳልኩሽ ግን ሪያሊቲ የሚታወቀው ከዋጋው በላይ በጣም በእምነት ነው። ሪያሊቲ ማለት ትርጓሜውም እውነት ማለት ነው። የኛ ስሎጋናችንም ሪያሊቲ ስማችን እውነት ነው፣ ስራችንም የእውነት ነው የምንለው። ይሄንን በዚህ 10 ዓመት ውስጥ
አስመስክረናል ማለት ነው። እኛ ጋር ብዙ የሚገዙ ደንበኞች አንደኛ የሚመርጡን ለኳሊቲ ነው። ፕላስ በጣም አዲስ አበባ ወሳኝ የሚባሉ ቁልፍ ቦታዎች ላይ ነው ያለ ነው። እንደገና ደግሞ ፕሮጀክቶችን ኦን ታይም ዴሊቨር እናደርጋለን። በዚህ አሹራንስ እንሰጣለን። በዚህ እምነት ነው ተወዳጅ የሆነው። ሜቢ የዋጋ ኢሹ ነበር የሚነሳው። አሁን ግን ቅድም መግቢያችን ላይ እንደጠቀስ ነው ለአጭር ጊዜ ቆንጆ የዋጋ ቅናሽ ይዘን መተናል። አሁን በጣም አፎርደብል የሆነ ፕራይስ አለን። አንደኛ ቤቶቹ ከባለ 1 እስከ ባለ 3 መኝታ አማራጭ አለን። ባለ 1 አነስ ያሉ ካሬዎች ለወንድ ላጤ አነስ ላለ ፋሚሊ ሳይዝ የሚሆናለን። ፕላስ ባለ 2 መኝታ ሆኖ በአቬሬጅ ሳይዞችም የካሬ ስፋት አማራጭ አለን። እንዲሁም ደግሞ ትልልቅ ሳይዞች በጣም ላርጅ ፋሚሊ ላለባቸው ልክ እንደ ፔንትሃውስ አይነት አለን። ሶስቱም አማራጭ አለን። ከትንንሽ ካሬ ጀምሮ እስከ ትልልቅ ካሬ አማራጭ ማግኘት ይችላሉ ማለት ነው። ሌላው ቅናሹ ነው። ትልቁ ቅናሽ ቅድም ከጠቀስናቸው እንደ ፕሮጀክቶቹ ይለያያሉ። ሳር ቤት አምባሳደር ፕሮጀክት እንዲሁም ደግሞ ቦሌ ጋዜቦ ዲፕሎማት አፓርትመንት ላይ የ20% የዋጋ ቅናሽ አዘጋጅተን ለተወሰኑ ቤት ኮታዎች የሚያገለግል 20% ቅናሽ አለን ማለት ነው። በተመሳሳይ ሌላኛው ፒያሳ ነው። ፒያሳን አሁን ነው ላውንች ያደረግነው አዲስ ፕሮጀክት ነው። እዛ ላይ ለ30 ቤቶች ብቻ የ30% ቅናሽ አለን። 30 ቤት ማለት ኦልሞስት ቤቱ ከሩብ በላይ ይወርዳል ማለት ነው። ቆንጆ የዋጋ ቅናሽ አለን። አፎርደብል ነው። ቅድመ ክፍያ ደግሞ የምንጠይቀው 10 እና 15% ብቻ ነው። አንድ ሰው በ10 እና በ15% የፈለገውን ፍሎር መርጦ የቤት ባለቤት መሆን ይችላል ማለት ነው። ቀሪውን የረጅም ጊዜ ምቹ አከፋፈል አዘጋጅተናል። ከወለድ ነፃ ነው። በረጅም ጊዜ ቀስ ባለ አከፋፈል የቤት ባለቤት መሆን ይችላሉ። እነዚህን አማራጮች ይዘናል። በጣም ጥሩ አማራጮች ናቸው። አሁን ከሪል ስቴት ጋር በተያያዘ ያው በጊዜ ያለማስረከብ ያው ክላይንትን ቤቱን ከገዛ በኋላ ከከፈለም በኋላ በተባለው ጊዜ ያለማስረከብ እንደዚህ አይነት ቅሬታዎች አሉና ሪያሊቲ ሪል ስቴት ግን ያው እንዴት ነው? በምን ያህል ጊዜ ነው ሰርቶ የሚያስረክበው ለክላይንቶቹ? በጣም ቆንጆ ጥያቄ ነው። አሁን ላይ ከተማው ላይ ያለው ብዙ ሰው ሮሮ ይሄ ነው። እውነት ነው ደግሞ ብዙ ሪል ስቴት በማስረከብ ላይ ፌል አድርገዋል። ሪያሊቲ ቅድም እንዳልኩሽ ከስሎጋኑ ጀምሮ ዴሊቨሪንግ ዘ ትሩዝ ነው። እኛ አይደንቲቲ አድርገን የያዝነው ቤትን ኦን ታይም በማስረከብ ነው ማለት ነው። ለደንበኞች ማረጋገጫ የምንሰጠው እሱን ነው። በዚህ 10 ዓመቱ 9 ፕሮጀክት አስረከብናል። 9ኙም ኦን ታይም አይደለም በተያዘለት ስኬጁል አስቀድሞ ነው የተረከበው ማለት ነው። አሁን ዲፕሎማት ቁጥር 1ን ከ5 ወር በፊት ነው እያስረከብን ያለ ነው። የተያዘለት ጊዜ 5 ወር ይቀረዋል። በተመሳሳይ ሳር ቤት ካናዳ ኤምባሲ በ1 ዓመት ከ5 ወር ነው እያስረከብን ያለ ነው። ፕሮጀክትን ኦን ታይም ነው ዴሊቨር የምናደርገው። ግን ፍጥነት ብቻ ሳይሆን ከጥራት ጋር ኳሊቲውን አንቺን በአካል እንዳየሽ ነው። የኛ ደንበኞቻችንን እንጋብዛለን ቤቶቹን የሪያሊቲን ቤቶች ተዛውረው እንዲያዩ አስቀድመው ማለት ነው። በምን ያህል ጥራት እየተሰራ እንደሆነ እሱን በደንብ ኖቲስ እንዲያደርጉ ስለምፈልግ ማለት ነው። ምንም አይነት ዲሊያንስ እኛ ጋር አያሰጋውም ማለት ነው። ለደንበኛ ይሄንን ፉል ማረጋገጫ መስጠት እንችላለን። ቤታቸውን ኦን ታይም ዊዝ ጥራት እናስረክባለን ማለት ነው። ሚኒመም ዳውን ፔመንት እንደ ፕሮጀክቱ 10 እና 15% ነው የምንጠይቀው። ነገር ግን ከፍ አድርገው ለሚከፍሉ በተለይ 100% ለሚከፍሉ ሰዎች የተሻለ ዳጎስ ያለ ቅናሽ ይኖረናል ማለት ነው እንደያከፋፈላቸው። ሪያሊቲ ሪል ስቴት ከሌሎች ያው የሪል ስቴት ተቋማቶች ምንድነው ለየት የሚያደርገው ነገር? በጣም ጥሩ። ሪያሊቲ ሪል ስቴት ለየት የሚያደርገው የኛም ብዙ ደንበኞች ከኛ ጋር የሚቆዩበት ዋነኛ 4 ምክንያቶች አሉት። አንደኛው ሁሉም ፕሮጀክቶቻችን መሀል ከተማ ነው ያሉት፣ ፕራይም ሎኬሽን ላይ ነው። ሎኬሽን በጣም አጥንተን ነው የምንጀምረው። አንድ ሰው ከኛ ጋር ቤት ቢገዛ ያወጣበትን ወጪ መልሶ ሪተርን ሊያገኝበት የሚችሉ ሎኬሽን ላይ ነው። ለኢንቨስትመንትም ለመኖሪያም አዋጭ የሆኑ ሎኬሽኖችን ነው መርጠን የምንሄደው። እንዳየሽ ነው ሎኬሽኖችን በጣም አዲስ አበባ ልብ የሚባሉ ቦታ ላይ ነው ያለ ነው። ሎኬሽን አንዱ ለየት ያደርገናል። ሌላኛው ቅድም ያወራ ነው እምነት ነው። ሪያሊቲ ላይ ቤቴን እረከበው ይሆን የሚል ስጋት የለም። ፕሮጀክቶችን ኦን ታይም ዴሊቨር እናደርጋለን። በጣም የተለጠጠ ብዙ ፕሮጀክት የለንም። በአቅማችን ልክ ነው የምንሰራው። ኦን ታይም እናስረክባለን። ቶሎ መረከብ ለሚፈልግ ሰው ሪያሊቲን ይመርጣል። አት ሴም ታይም ኳሊቲ ነው። ኳሊቲውን በአይን አይቶ መመስከር ይቻላል። ኳሊቲ ስንል እኛ ፊኒሽንጋችን ብቻ አይደለም የሚያምረው፣ ከስትራክቸር ጀምሮ ጥራት ላይ ኮምፕሮማይዝ አናደርግም ማለት ነው። ኳሊቲ ስቲል ጥራት የሚወድ ሰው ካለ ሪያሊቲን ይመርጣል።
ምናልባት በመጨረሻ ልናነሳው የምንችለው ሪያሊቲ ለየት የሚለው በአሚኒቲ ነው። የጋራ መገልገያዎች ላይ በጣም ፎከስ እናደርጋለን። ቤቱ ላይ ብቻ ሳይሆን ህንፃው ላይ ያለው ሙሉ የጋራ መገልገያ እሱን የቤቱን ቫልዩ የሚያሳድገውና ቤዚክ ከሚባሉት የከርሰ ምድር ውሃ፣ ባካፕ ጄኔሬተር፣ ኤሌቬተር፣ ፓርኪንግ ከመሳሰሉት ውጪ ወጥተን አሁን ሪያሊቲ ላይ ስታንዳርድ የሆኑ አሚኒቲዎች አሉ። ሁሉም አፓርትመንት ላይ እንደ ስቲም፣ ሳውና፣ ጂም፣ ክለብ ሃውስ የመሳሰሉት ሁሉም አፓርትመንቶቻችን ላይ በነፃ ለነዋሪዎች ይሟላል። ይህንን ነገር እያሳደግን ነው። አሁን ደግሞ ያሉት አዲሱ ፕሮጀክቶቻችን ላይ ደግሞ የልጆች ማቆያ፣ ግሪን ኤሪያ ሁሉ ጨምረንበታል። ቤቱ ብቻ ሳይሆን የተሟላ ህንፃ የሚፈልግ ሰው ሪያሊቲን ይመርጣል። በዚህ ለየት ያደርገዋል ሪያሊቲ። መልካም። በመጨረሻም እንግዲህ ያው ከተመልካቾቻችንም መግዛት የሚፈልጉ እናንተን ማግኘት የሚፈልጉ በምን መልኩ ሊያገኛችሁ ይችላል? እንደገና ደግሞ ቀረም የምትለው ሀሳብ ካለክ የመጨረሻ እንድትነግር። በጣም ጥሩ። እኛም ማግኘት ለሚፈልጉ እናንተ ስክሪን ላይ ስልካችን እናስቀምጣለን። ሪያሊቲ ሪል ስቴት ብለው ቢደውሉልን ሙሉ መረጃ ማግኘት ይችላሉ። ውጪ ያሉ ትውልደ ኢትዮጵያውያንም እዚህ በአካል መምጣት ለማይችሉ ሰዎች ሙሉ መረጃ በቪዲዮ ኮል ማግኘት ይችላሉ። ባይ ዘ ዌይ ግዢያቸውንም ውጪ ሆነው ካሉበት ሆነው መፈጸም ይችላሉ። በዲኤችኤል በኢሜይል አማራጭ አለን። ካልሆነ ደግሞ አገር ቤት ባለው ተወካይ መጨረስ ይቻላል። ስለዚህ ስልካችን እናስቀምጣለን። ቀረ የምለው ነገር የለም። ከሪያሊቲ የሚገዙ ከሆነ ቅድም ያልናቸውን ነገሮች በሙሉ በታማኝነት እናስረክባለን። ብዙ ጊዜ የሚነሳብን የነበረው ዋጋ ነው። አሁን ላይ ትልቅ ቅናሽ አወጥተናል። ነገር ግን ለአጭር ጊዜ ስለሆነ ይሄንን የዋጋ እድል ይጠቀሙበት ነው። በጣም ጥሩ። ያው ጥሩ መረጃ ነው የሰጠን። ተመልካቾቻችንም ያለውን ዲስካውንት እንዲጠቀሙ እንዲገዙ እናበረታታለን። በጣም አመሰግናለሁ ለነበረን ጊዜ። እኔም በጣም አመሰግናለሁ። መልካም ቆይታ። እንግዲህ ተመልካቾቻችን እንደተመለከታችሁት በተለያዩ ሳይት የተለያየ ጥሩ ቤቶችን አይተናል። እናንተም እንደወደዳችሁ ተስፋ እናደርጋለን። በቀጣይ ቪዲዮ እስከምንገናኝ ቻው።